الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه أجمعين ومن تبعهم بإحسان إلى يوم الدين أما بعد كتاب 10 موجبات للنجاة أسروا መዳንን የሚያስወስኑ ወይም 10 የመዳኛ መንገዶች በዱንያም በአኺራም ስኬትን የምናገኝባቸው 10 ነጥቦችን የምንመለከትበት ደርሳችን ይህ ሪሳላ ለሼኽ አብዱረዛቅ አልበድር حفظه الله تعالى ሲሆን ዛሬ የምንመለከተው الموجب السابع ሰባተኛውን መዳንን የሚያስወስን የመዳኛ ሰበብ የሆነውን ሰባተኛውን ነጥብ ይሆናል። الموجب السابع ملازمة التوبة والاستغفار ሰባተኛው ሰባትን አይተናል። طيب سمنتنيو الموجب الثامن الحذر من العجب والاغترار كبسرت ملكام سرا عجب كمدنكنا الاغترار كمشنقل متنكك مالت ብዙ ስራ አለኝ ይሄን ሁሉ መልካም ስራ ሰርቻለሁ ብሎ በዛ ከመደነቅና ከመሸንገል መጠንቀቅና መራቅ ሌላኛው ከነጃ የምንወጣበት ከቅጣት የምንድንበትና በዱንያም በአኺራም ስኬታማ ከምንሆንባቸው መንገዶች አንዱ ነው። ومن موجبات النجاة ألا يعجب المرء بعمله الصالح ነጃትን መዳንን እንደዚሁም ስኬታማነትን ከሚያስወስንልን ነገር አንዱ ምንድነው? ሰውየው በሚሰራው መልካም ስራ ላይ ደነቅ እና በዛ ላይ ኩራራ ነው ማለት ነው። وألا يغتر بنفسه وبطاعته እሱ በራሱና እንደዚሁም በሚሰራው መልካም ስራ ለአላህ ታዛዥ መሆኑ የነብዩን ሰለላሁ ዐለይሂ ወሰለም ሱና ተግባራዊ ማድረጉ እንዳያታልለው መጠንቀቅ ነው። وأن يحذر من ذلك شد الحذر ከዚህ አይነቱ ነገር በከባዱ ሁኔታ መጠንቀቅ ያስፈልጋል። فإن حذره من ذلك سبب لنجاته ይሄንን ማድረጉ ነጃ ለመውጣቱ ሰበብ ይሆንለታል። وأما من أهمل هذا الجانب ይህንን ጎን ችላ ያለ ሰው ከሆነ وأدخل على نفسه الغرور በነፍሱ ላይ መሸንገልን ያስገባ የሆነ والعجب بسراو مدنكن فإنه هالك لا محالة يهسو كميت أفوت اندميهون منم ترتر يلو وقد قال الشيخ حافظ الحكمي رحمه الله تعالى الحافظ الحكمي بقت ما تشولي من أسكمتو والعجب فاحذره مدنكن بسرت سرا مدنكن مكرارة تتنكك إن العجب مجترف ይሄ መደነቅ የሚባለው በሰሩት ስራ መደነቅና መኩራራት ማለት እኮ ጠራርጎ የሚወስድ ነው። አዕማለ صاحبه የሰውየውን ስራ መልካም ስራውን في سيله العارم ጠራጊ የሆነ ወይም አግበስባሽ በሆነው ጎርፉ ይዞት የሚሄድ ነው። ዑጅብ የሚባለው ነገር በጣም አደገኛ ጥንቃቄ የሚያስፈልገው ነው። فمن الناس من تكون عنده اعمال صالحات ከሰዎች መካከል አሉ የሰሯቸው መልካም ስራዎች በጣም በርካታ መልካም ስራዎችን የሰሩ ሆነው وطاعات متنوعات በጣም ብዙ በርካታ የሆኑ ለአላህ Subhanahu Wa Ta'ala የታዘዙባቸው መልካም ስራዎች ይኖራቸውና فيدخل عليه شيء من الغرور أو العجب ከበውስጡ መሸንገልና መኩራራት ይገባበታል። እንዲያረጋለው ሶላት በወቅቱ ሰግዳለው አንድ ወቅት አመልጠኝም ይሄን አረጋለው እያለ ለራሱ እየነገረ
በዛ ይኩራራል። ራሱን ከሌሎቹ ጋር እያነጻጸረ እሱ የተሻለ እንደሆነና ብዙ መልካም ነገር እያደረገ እንደሆነ አድርጎ ለራሱ እየነገረ ራሱን ከፍ ከፍ ያደርጋል። ወየርከኑ ኢላ ዐመሊሂ በሰራው ስራ ላይ ይደገፋል። ፈየህሊኩ ቢዛሊከ ወዩሕቢጡ ዐመለሁ ኩለሁ በዚህ መሰረት ሰውየው ለጥፋት ራሱን ይዳርጋል፣ ስራው ሁሉ ይበላሽበታል። ዑጅብ የሚባለው ነገር የሰው ልጅን ስራ ከሚያበላሹ ነገሮች መካከል አንዱ ነውና ማለት ነው። ወልዋጅቡ ዐለል ኢንሳን በሰው ልጅ ላይ የሚገባው ምንድነው? አን ያዕለመ አነሁ ሙቀሲሩን እሱ በጉድለት እንዳለበት ሁል ጊዜ የሚያሳጥረው ነገር እንዳለ ማሰብና ለራሱ ማመን አለበት፣ ማወቅ አለበት። ወአነሁ መህማ በለገ ፊ ዐመሊሂ በሚሰራው መልካም ስራ የፈለገ ትልቅ ቦታ ላይ ደረስኩ ቢል እንኳን ፈለን ዩአዲየ ሹክረ ኒዕሚላሂ ዐለይህ በሱ ላይ አላህ የዋለለትን ውለታ ለማመስገን እንኳን የሚያበቃ አይሆንም ማለት ነው። አላህ ሱብሓነሁ ወተዓላ የሰጠው የዋለለትን ውለታ ቢቆጥረው በጣም ብዙ ነው። ስለዚህ ያ እሱ እየሰራ ያለው መልካም ስራ እሱ እየሰራ ያለው ኸይር ስራ ቢደመር ለአንዱ አላህ ለዋለለት አንዱ ውለታ እንኳን ከፍያ ሊሆን አይችልም። ከማ ቃል ነቢዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም እንዳሉት ለን ዩድኺለ አሐደን ዐመሉሁ አልጀነ ማንም ሰው ቢሆን ስራው ጀነት ሊያስገባው አይችልም። ቃሉ ወላ አንተ ያ ረሱለላህ እርሶም ቢሆን የአላህ መልእክተኛ ሆይ ሲል ብለው ሰሓባዎች ሲጠይቁ ቃለ ላ እኔም በሆናል ወላ አና ኢላ አን የተገመደኒ አላሁ ቢፈድሊን ወረሕመቲን አላህ ስብሓነሁ ወተዓላ በሱ ችሮታና በእዝነቱ ቢያላብሰኝ እንጂ እኔ በራሴማ ምንም በመልካም ስራዬ የአላህን ስብሓነሁ ወተዓላ ጀነት ልገባ አልችልም። ይሄ ማለት ምንድን ነው? እሱ ሰውየው በሚሰራው ስራ መኩራራት እንደሌለበት የሚያሳይ ስራን ትቶ ዝም ብሎ ምኞት ብቻ እንዲሆን የሚያነሳሳ አይደለም። ነገር ግን በሚሰራው መልካም ስራ ራሱን ከፍ ከፍ ማድረግ እንደሌለበት መኩራራት እንደሌለበት የሚያሳይ ነው። ወካነ ذلك الحال في خيار هذه الأمة من الصحابة فمن بعدهم ይህንን ሁኔታ ስንመለከት ይሄ ነው የሚታየው። በዚህ ኡመት ምርጥ ህዝቦች ላይ የምናየው ባህሪ ይሄ ነው። ሰሃባዎችን ከሰሃባዎቹ በኋላ ያሉትንም እንደዚሁ ومن ذلك قول عبد الله بن أبي مليكة يا عبد الله ابن أبي مليكة ንግግርን ስንመለከት ይሄንኑ የሚጠቁመን وهو من علماء التابعين ከታቢዒ ከተባሉ ወይም ደግሞ በታቢዒነት ደረጃ ላይ ወይም የሰሃባ ተማሪዎች ማለት የሰሃባ ተማሪነት ታቢዒ የሚባለውን ደረጃ ያለው ሰው ነው፣ ታላቅ ሰው ነው ማለት። ምን ይላል? አድረክቱ 30 من أصحاب النبي صلى الله عليه وسلم ከነብዩ ሰለላሁ ዐለይሂ ወሰለም ሰሃባዎች ውስጥ 30 የሚሆኑትን አግኝቻለሁኛል። ሁሉም ማለት የኻፉ النفاق على نفسه በነፍሱ ላይ ሙናፊቅነትን ይፈራል። እኔ ሙናፊቅ እንዳልሆን እያለ ሲጨነቅ ነው ያገኘሁት ይላል ማለት ነው። وإذا كان أبو بكر الصديق وإذا كان أبو بكر رضي الله عنه صديق هذه الأمة أبو بكر የተባለው ማለት የዚህ ኡመት صديق እውነተኛ ታላቁ ሙእሚን ከነብዩ ሰለላሁ ዐለይሂ ወሰለም በኋላ በዚህ ኡመት ላይ ምርጥ ሰው ማለት አቡበክር ሆኖ ሳለ وخير الناس بعد الأنبياء ከሌሎቹም ነብያቶች በኋላ ምርጥ ሰው ማለት አቡበክር الصديق ሆኖ ሳለ لما سأل النبي صلى الله عليه وسلم أن يعلمه دعاء يدعو الله به في صلاته أبو بكر الصديق رضي الله عنه نبي صلى الله عليه وسلم بصلاة لي دعاء يما درقون استمرين بلو نبي صلى الله عليه وسلم انتأيقاتهم علمه صلى الله عليه وسلم يا الله ملك تنيا نبي صلى الله عليه وسلم من استمارت أن يقول اللهم الله وي إني ظلمت نفسي ظلما كثيرا أنيكو نفس بتام بزو بدل بدي يالو نفس ما بدل عند سو مالتنو وانجل بمسرات معصية بمسرات يا الله انت ازاز بالما أكبر مالت إني ظلمت نفسي ظلما كثيرا ولا يغفر الذنوب إلا أنت
ወንጀሎችን ደግሞ ኃጢያቶችን የሚምር ደግሞ ካንተ ሌላ ማንም የለም فاغفر لي ምህረት አድርግልኝ መግፊረተን ምህረትን من عندك ካንተ የሆነ ምህረትን እዘንልኝና ማረኝ ይላል وارحمني እዘንልኝ انك انت الغفور الرحيم አንተ ማሃሪ አዛኝ የሆንክ ጌታ ነህና ማረኝ እዘንልኝ ብሎ ዱዓ እንዲያደርግ አስተማሩት ነብዩ ሰለላሁ ዐለይሂ ወሰለም አቡበክር ሲዲቅ ጀነት ይገባል የተባለው ማለት ጀነት እንደሚገባ ነብዩ ሰለላሁ ዐለይሂ ወሰለም የመሰከሩለት በአንድ ወቅት ላይ ነብዩ ሰለላሁ ዐለይሂ ወሰለም ተነስተው ሚንበር ላይ ወጡ ኹጥባ ተነስተው ምንድነው ያሉት አቡበክር ፊል ጀነ ዑመር ፊል ጀነ ዑስማን ፊል ጀነ علي بن أبي طالب في الجنة سعد بن أبي وقاص في الجنة سعيد بن زيد في الجنة عبد الرحمن بن عوف في الجنة أيالو أسرون باندق زي أوجوا النبي صلى الله عليه وسلم كان نزاوس يمجمر يا نسوت ماننو أبو بكر الصديق يجنت نو تبولو يتمسكر اللت مالت بصلاة لي يميتك من يندعى عند أدرقس ياستمرون سيلاتشو من دنيا لوت ይሄንን ነው የነገሩት اللهم اني ظلمت نفسي ظلما كثيرا يا الله እኔን በወንጀል ነፍስዬን በጣም በድያለሁኝ ولا يغفر الذنوب الا انت ወንጀልን የሚምር ካንተ በቀር ማንም የለም فاغفر لي ማረኝ مغفرة من عندك ካንተ የሆነን ማርታ ማረኝ وارحمني انك انت الغفور الرحيم ብሎ ዱዓ እንዲያደርግ አስተማሩት ነብዩ ሰለላሁ ዐለይሂ ወሰለም فكيف الشأن بمن هو دونه ታዲያ ለአቡበክር ሲዲቅ ይሄንን ያስተማሩት ከሆነ ከአቡበክር ሲዲቅ ሌላ ያለውስ እኛ እንዲሆነን በዚህ ወጥተን ይሄን ሰርተን አውጥተን አውርደን ይያሉ ይፎክሩት ከዚህ የበለጠ አላህን ሊፈሩ ከዚህ የበለጠ ሊጨነቁና ስራቸው ሊበላሽባቸው እንደሚችል በመስጋት በስራቸው ከመኩራራት ይልቅ ወደ አላህ Subhanahu Wa Ta'ala ራሳቸውን ማዞር እንደሚጠበቅብን ሁላችንም ያመለክታል قال شيخ الإسلام ابن تيمية رحمه الله تعالى شيخ الإسلام ابن تيمية رحمه الله تعالى من يلالو فليس لأحد أن يظن استغناءه عن التوبة إلى الله والاستغفار من الذنوب لما نمسو بهن استغفار كما درك ودى الله سبحانه وتعالى توبة كما درك لبقى يقبون توبة هادرك استغفار هادرك سيبال من وانجل سرچينو مالت يلبت من وانجل سرطونو عند سو صلاة كسجد بوهالا እንደጨረሰ ልክ ሰላቱን ሲያሰላምት ምንድነው የሚለው ሶስት ጊዜ አስተግፍሩላህ ይላል የሰገደው እኮ ሰላት ነው ወንጀል ነው አይደለም ለምን ነው አስተግፍሩላህ የሚለው በሰላቱ ላይ የጎደለ ነገር ይኖራል ልቡ መኩራራት እንዳይኖራት እንደዚሁም ደግሞ አላህን Subhanahu Wa Ta'ala መገዛት ባለበት መልኩ ሊገዛው አይችልም ሰላቱ እስከገባ በኋላ ስንት ቦታ ይሄዳል አንድ ሰው ስንትና ስንት ነገር ያስባል በተከክለ ራሱ ስጁዱን ሩኩዑን በስነ ስርዓት አድርግ ያለው ብሎ አይተማመንም ስለዚህ አላህን እኔ የቻልኩትን ሰርቻለሁ ያ አላህ የቀረውን ምህረት አድርግልኝ እንደማለት እኮ ስለዚህ አንድ ሰው ምን ወንጀል ሰርቼ ነው አላህን ማረኝ የምለው የሚባል ነገር መኖር የለበትም ማለት ሁሉ ጊዜ አንድ ሰው استغفارን መብቃቃት የለበትም بل كل احد محتاج الى ذلك دائما እንዲያውም እያንዳንዳችን ለእስትግፋር በጣም ከጃዮች استغفار በጣም የሚያስፈልገን ሰዎች ነን فالحاصل ان العبد اذا وفق للاعمال الصالحه ስለዚህ በጥቅሉ ምንድነው የተፈለገው አንድ የአላህ ባሪያ አላህ Subhanahu Wa Ta'ala ለመልካም ስራ ከወፈቀው الطيبه ምርጥ መልካም ስራዎችን የሰራ ከሆነ فلا يركن الى اعماله በሰራው ስራ ላይ መደገፍ የለበትም በሰራው ስራ ላይ መኩራራት የለበትም ولا يغتر ويعجب بها በዛ ስራ መሸንገል መታለልና እንደዚሁ መኩራራት የለበት بل يكون خائفا من عدم قبول اعماله እንዲያውም መሆን ያለበት ምንድነው ይሄ ስራዬን አላህ ላይ ይቀበለኝ ይችላል ብሎ ነው ማሰብ ያለበት ማለት ولا نعم من عدم قبول اعماله كما قال تعالى الله سبحانه وتعالى እንዳለው والذين يؤتون ما آتوا وقلوبهم وجلة انهم الى ربهم راجعون الله سبحانه وتعالى بسورة المؤمنون لي سلسانيا آيات لي من على والذين نزع الله باريوች እኮ ማለት يؤتون ما آتوا ከተሰጣቸው የሚሰጡ ናቸው የሚለግሱ ናቸው ሲለግሱ ደግሞ وقلوبهم ልባቸው وجلة የምትፈራ የምትንቀጠቀጥ ናት انهم الى ربهم راجعون
ወደ ጌታቸው እንደሚመለሱ ወደ ጌታቸው ተመላሽ እንደሆኑ የሚፈሩ ናቸው። وعندما سألت أم المؤمنين عائشة رضي الله عنها النبي صلى الله عليه وسلم እናታችን አይሻ رضي الله عنها ጠየቀች أم المؤمنين عائشة رضي الله عنها ነብዩን صلى الله عليه وسلم ጠየቀች عن معنى هذه الآية ስለዚህ አያት መልእክት ይህ አያት የተፈለገበት ምንድነው? وقالت من አለች أهم الذين يشربون الخمر ويسرقون እነዚህ ማለት أهم الذين يشربون الخمر ويسرقون እነዚህ ኸምር እየጠጡ ያሉ ሰዎችን የሚመለከት ነው እንዴ? የሚሰርቁ ሰዎችን ነው እንደሚመለከተው? ይሄ ቀደም ሲል ያነበብነው አያት ብላ ስትጠይቅ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? قال صلى الله عليه وسلم لا يا بنت الصديق የስዲቅ ያቡበክር ልጅ ሆይ እንደዛ አይደለም የተፈለገበታል። ولكنهم እነሱ እነማን ናቸው? الذين يصومون ይጾማሉ ويصلون ይሰግዳሉ ويتصدقون صدقه ይሰጣሉ وهم يخافون الا يقبل منهم الله لا ይቀበለኝ ይችላል ብለው ደግሞ ይፈራሉ። ይሄ ሁሉ ኸይር ስራ ሰርተው አላህ ተቀብሎኝ ይሁን እያሉ ይፈራሉ። ለዚህ ነው ሰሃቦች በዚህ ጉዳይ ላይ በጣም ብዙ አነጋገር አላቸው። لو اني علمت ان الله قبل مني ركعتين الله سبحانه وتعالى ሁለት ረክዓ ከኔ እንደተቀበለኝ ባውቅ እመኝ ነበር ይላል። ለምን? لأن الله يقول إنما يتقبل الله من المتقين ምክንያቱም አላህ سبحانه وتعالى ምን ይላል? አላህ እኮ ስራን የሚቀበለው ከሙተቂን ነው እሱን ከሚፈሩት ነው ይላል። ስለዚህ ሰው ልጅ ሁሉ ጊዜ በስራው መሸንገል ሳይሆን ያለበት እንዲሁም ወደ አላህ Subhanahu Wa Ta'ala የበለጠ ተውበት ነው ማለት እስትግፋር ማድረግ ነው ያለበት። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በአንድ መቀመጥ ብቻ ስንት እስትግፋር ይቆጠራል? ሰሃባዎች እንዳሉት 100 እስትግፋር በአንድ ቦታ ላይ አይተናል። በአንድ ቦታ ተቀምጠው ሰሃባዎች ነብዩ ሰለላሁ ዐለይሂ ወሰለም እስትግፋር ሲያረጉ 100 ይቆጥራል። እኛ በቀን ስንት እናረጋለን እስትግፋር? ተውበት እስትግፋር ስናረግ እያሰብነው ነው ወይ ዝም ብሎ መላእሳችን ብቻ ነው የሚመላለሰው? ይሄ ሁሉ ትኩረት መሰጠት ያለበት። ስለዚህ በስራው አንድ ሰው መሸንገል የለበትም። በዲን ውስጥ ቢለፋ ቢታገል እድሜውን ቢጨርስ በሰላት ዒባዳ በመስራት ወገቡ ቢጎብጥ እንኳን በዚህ ምክንያት ነው ብሎ ማሰብ የለበትም። አላህ Subhanahu Wa Ta'ala ይቀበለኝ የቀረውን እድሜ በረካ አድርግልኝ አላህ Subhanahu Wa Ta'ala ይወፍቀኝ ብሎ ሁሌ መጨነቅ ያለበት። نعم ስለዚህ ይሄን ካደረገ ምንድነው አላህ ካሞገሳቸው ውስጥ ይገባል። والذين يؤتون ما آتوا وقلوبهم وجلة أنهم إلى ربهم راجعون እነዛ ምርጥ የአላህ ባሪያዎች ማለት በሚሰሩት መልካም ስራ የሚኩራሩ አይደሉም። እንደውም ምንድናቸው እነሱ ይፈራሉ። አላህ ዘንድ እንመለሳለን። አላህ ዘንድ በምንመለስበት ጊዜ ይሄ ነገር በኸይር ሚዛናችን ላይ ይጠብቀናል ወይ ብለው ይጨነቃሉ። ይህ መጨነቅ ለበለጠ ኸይር ስራ ያነሳሳቸዋል። ይህ መጨነቅ ለአላህ ፍራቻ ያነሳሳቸዋል። ስራ ከማተው ስራ ከማቆምና እንደዚሁም በሰሩት ስራ ከመኩራራት ይጠብቃቸዋል ማለት ነው።